እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቀኝ እጅሽ እንደገና በስመ አብ ወወልድ፣ በዚህኛው እጅሽ እንደገና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ልጆቻችን እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለበዓላቱ ሁሉ በሰላምና በጤና አደረሳችሁ። እንኳን አብሮ አደረሰን በሉ። ጮክ በሉና እንኳን አብሮ አደረሰን። በጣም ጥሩ። እሺ ቤት ያሉትን ልጆች ሁሉ እንደተለመደው እንደምን ሰነበታችሁ እንበላችሁ። እስቲ ወደዚያ ዙሩ። እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ። እግዚአብሔር ይመስገን እንደዚህ ያደረሰን። ደግሞ ዛሬም የምንጀምረውን ትምህርት ደግሞ በሰላም እንዲያስፈጽመን እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። አሜን። እሺ እንግዲህ መጽሐፈ ነገሥት ላይ ያሉትን ታሪኮች እየተነጋገርን ነው። ነቢዩ ኤልያስ በቀርሜሎስ ተራራ እነዛ ጣዖት አምላኪ የሆኑ ነቢያት እንዴት አድርጎ በአደባባይ እንዳሳፈራቸው፣ ከዛ የኤልያስ አምላክ እግዚአብሔር ደግሞ እንዴት ባደረገው ነገር እንደተከበረ እንደተመሰገነ፣ ኤልያስም በዚህ ደስተኛ እንደሆነ ባለፈው ጊዜያችን ተነጋግረናል። ዛሬ ደግሞ ኤልያስ በኮሬብ ተራራ ምን እንደገጠመው ምን እንዳደረገ ደግሞ ዛሬ እነግራችኋለሁ። እሺ በየት ተራራ አልኳችሁ? በኮሬብ ተራራ። በጣም ጥሩ። እንግዲህ ባለፈው ጊዜ ንጉሱ የእስራኤል ንጉስ አክዓብ ይባል ነበር። ያው ከዚህ በኋላ የምናወራው ታሪክ እንግዲህ እስካልተለወጠ ድረስ እስራኤል ለሁለት ተከፍሎ ነው አይደል እየተዳደረ ያለው። ግማሹ ክፍል እስራኤል፣ ግማሹ ደግሞ ክፍል ይሁዳ። ስለዚህ እስራኤል የሚባለው መቀመጫው ሰማሪያ ነው። እንደገና ደግሞ ይሁዳ የሚባለው ክፍል ደግሞ የታችኛው የእስራኤል ክፍል ነው። ስለዚህ የላይኛው የእስራኤል ክፍል የእስራኤል ንጉስ የነበረው አክዓብ ነበርና የሱ ሚስት ደግሞ ኤልዛቤል ትባል እንደነበር፣ ሁለቱም በጣም ክፉ ሰዎች እንደነበሩ፣ በተለይ ደግሞ ኤልዛቤል በጣም ክፉ እንደነበረች አውርተናል። አሁን የበለጠ ደግሞ በዚህ ቀጣዩ ታሪኮች ደግሞ እንደዚህ አይነት ነገሮችን እናያለን። ደግ መሆንም እግዚአብሔር ምን እንደሚያደርግ፣ ክፋት ደግሞ ሲሆንም እግዚአብሔር እንዴት አድርጎ መልስ እንደሚሰጥ ማወቅ ይቻላል በዚህ ታሪክ። እሺ ስለዚህ እናንተ ለመመረጥ ከዚህ ለመማር ታሪክ ይረዳችኋልና ዛሬ እንቀጥላለን። ኤልያስ እንግዲህ በዚያ በቀደመው ጊዜ በቀርሜሎስ ተራራ ያደረገውን ነገር በሙሉ አክዓብ መጥቶ ለሚስቱ ነገራት። ኤልያስ እንደዚህ አድርጎ፣ የኛ ነቢያቶች ነበሩ፣ እነሱ በመሰዊያው ጋር ማድረግ የሚገባቸውን ነገር ሳያደርጉ አቅቷቸው የኤልያስ አምላክ እግዚአብሔር ግን ተአምር አሳየ ብሎ ለኤልዛቤል ነገራት። እና ኤልዛቤል ደግሞ በውስጡ ያለው ክፋት የእግዚአብሔር ነቢያት የተባሉትን በሙሉ ማጥፋት ስለነበረ የምትፈልገው ሁሉንም አጥፍታ አልያዝ ብሎ ያላት ኤልያስ ነበር። እና አሁንም መልእክተኛ ልካ ኤልያስ ጋር እገድልሃለሁ ብላ መልእክት ላከችበት ኤልዛቤል። አክዓብ ይሄን ነገር የነገራት እንደው ሌላ መላ እንድታመጣም አስቦ ነበር። እሷ ግን አሁንም እልህኛ ሆና እገድለዋለሁ ብላ ለኤልያስ መልእክት ላከችበት። አሁን ሌሎቹን ነቢያት የእግዚአብሔር ነቢያትንም እንደገደለች ስለሚያውቅ ለጊዜው ፈራ ኤልያስ። እንግዲህ እግዚአብሔር ታላቅ ነቢይ ነው፣ ግን ሰው ነውና ደግሞ ፈራ። ከዛ ፈርቶ ከዚያ ካለበት አካባቢ ተሰዶ መንገድ ጀመረ እና መንገድ እየሄደ ደከመውና በአንዲት ዛፍ ስር አረፈ። ከዛ በኋላ በቃ መንገላታቱ መከራ ማየቱ በጣም እንደው ስለደከመው ወደ ላይ ወደ እግዚአብሔር ቀናልና ይበቃኛል፣
አሁን እኔ ከሌሎቹ አባቶች በምን እበልጣለሁ? እባክህ ውሰደኝ በቃ ብሎ በምሬት ተናገረ። ከዚያ በዚያች በዛፍ ባረፈባት ዛፍ አካባቢ ቁጭ እንዳለ ድንገት እንቅልፍ ሸለብ ያደርገዋል። ከዚያ እንቅልፍ ሲወስደው የእግዚአብሔር መልአክ ይመጣና ዳሰስ ዳሰስ ያደርገዋል። ከዛ ጮክ ብሎ ኤልያስ ተነሳና ብላ ይለዋል። እንግዲህ ዛፍ ስር ነው የተኛው አይደል? ከዛ ኤልያስ ብድግ ሲል አጠገቡ ዳቦና በሆነች ማሰሮ ውሃ ያገኛል። ከዛ እየገረመው ያን ዳቦ አንስቶ ይበላል፣ ውሃውንም ደግሞ ይጠጣል። ከዛ ግን ተመልሶ እንደገና ደግሞ ተኛ። አሁንም የእግዚአብሔር መልአክ መጣና ዳሰሰው እና የምትሄድበት መንገድ ሩቅ ስለሆነ ተነሳና ብላ አለው። ከዚያ እንደገና ብድግ አለና ያንን ዳቦ የቀረውን ዳቦና ያንን ውሃ በላ። ከዚያ በኋላ ይገርማቸዋል። ኤልያስ ከነበረበት ቦታ ኮሬብ ተራራ ድረስ እስኪደረስ ድረስ 40 ቀንና 40 ሌሊት ይፈጅ ነበር እና ያንን 40 ቀንና 40 ሌሊት ያለምንም ምግብና ውሃ ጾሞ ማለት ነው። በዚያች የበላው ብቻ እግዚአብሔር የመገበው ብቻ ብርታት ሆኖት በዚያ በተራራ ድረስ ደረሰ። ስንት ቀን ጾመ ማለት ነው? 40 ቀንና 40 ሌሊት። ከዚህ በፊት 40 ቀንና 40 ሌሊት የጾመ ሰው ታስታውሳላችሁ? ከተነገራችሁ ታሪክ ውስጥ ማን? በሲና ተራራ ትእዛዛትን ለመቀበል ሙሴ ጎበዝ። እሺ፣ ስለዚህ ልክ እንደዛ 40 ቀንና 40 ሌሊት ያለ ምግብና ያለ መጠጥ በእግዚአብሔር ፈቃድ እግዚአብሔር ኃይል ብርታት ሆኖት ጾመ ኤልያስ ቆየ። ከዚያ በኮሬብ ተራራ ደረሰ እና ኮሬብ ደግሞ ሌላ ስሟ ማን ይባል ነበር መሰላችሁ? ሲና ትባል ነበር፣ ወይም ደግሞ የእግዚአብሔር ተራራ ትባላለች። ኮሬብ ተራራ ማለት ነው። ከዚያ ወደዚያ ሲደርስ በዋሻ ውስጥ ገባና በዚያ አደረ። ከዛ በኋላ ዋሻ ውስጥ እያለ የእግዚአብሔር ድምፅ ወደሱ መጣ። ኤልያስ ኤልያስ ለምን መጣህ የሚል ድምፅ ነበር። ለምን መጣህ ኤልያስ የሚል ድምፅ ሰማ። ከዛ በኋላ ኤልያስ ያ ድምፅ ማን እንደሆነ ያውቃል። ሁሉን የሚገዛ እግዚአብሔርን ስታዘዝ ኖሬአለሁ። የእግዚአብሔር ሕዝብ የተባሉ እስራኤል ግን የገቡትን ቃል ኪዳን አልፈጸሙም። መሰዊያዎቹን ሰባበሩ። ነቢያቱንም የእግዚአብሔር ነቢያትን በሙሉ ገደሉ። አሁን ከነቢያቱ መካከል ደግሞ የቀረዋቸው እኔ ስለሆንኩ እኔንም ደግሞ እያሳደዱኝ ነው። ስለዚህ ወደዚህ የመጣሁት ምን ለመሆን ነው አለ። መሸሸግ። የማን ነብይ ነው ብያቸዋለሁ? የእግዚአብሔር ነብይ ነው። እግዚአብሔር ያደረገለትን ነገር ያውቃል። ነገር ግን ደግሞ በሰውነቱ ፈርቶ ነበር። ከዚያ በኋላ እግዚአብሔር ምን አለው መሰላችሁ? በል ነገ ውጣና ወደ ተራራው ቆመህ በእኔ በእግዚአብሔር ፊት ቁም አለው። ወደ ተራራው ውጣና በማን ፊት ቁም? በእግዚአብሔር ፊት የቆመ ኃይል ያገኛል። በእግዚአብሔር ፊት የቆመ ብርታት ያገኛል። በእግዚአብሔር ፊት የቆመ ድካሙ ሁሉ ይቀረፍለታል። ስለዚህ ብርታት እንዲያገኝና መልእክት እንዲያስተላልፍ የእግዚአብሔር መልእክተኛ ስለሆነ በተራራ ላይ ውጣና ቁም አለው። ከዛ በኋላ ኤልያስ ድንገት በተራራ ውስጥ ከመውጣቱ በፊት ኃይለኛ ንፋስ መጣ እና ንፋሱ አውሎ ነፋስ ነው። በዚያ የነበሩትን አለቶች ምኖች ሁሉ ሰነጣጠቃቸው። ደግሞ ትንሽ ቆየና ደግሞ የመሬት መንቀጥቀጥ መጣ። መሬቱ ደግሞ ሲንቀጠቀጥ ታውቃላችሁ አይደል? ምን እንደሚሆን አይደል? ከፍ ያለው ወደ ታች ይወድቃል አይደል? ዝቅ ያለው ወደ ውስጥ ይሰምጣል። ምድር አትረጋጋም። ይሄን ሁሉ አየ። ደግሞ ትንሽ ቆይቶ ደግሞ እሳት መጣ። ያ ሰደድ እሳትም ደግሞ በአካባቢ የነበሩትን ነገሮች ሁሉ አጠፋ። በእነዚህ ሁሉ መካከል ግን ይላል መጽሐፍ ቅዱሳችን እግዚአብሔር አልነበረም። እግዚአብሔር ድምፁን እስኪያሰማ ድረስ ይሄ በማን ፈቃድ የሆነ ነው? በእግዚአብሔር ነው። ግን ለኤልያስ ምልክት እየሰጠው ነበር። ከዚያ በመጨረሻ ላይ ፉጨት ታውቃላችሁ? ፉጨት ታውቃላችሁ? እንደ ፉጨት ቀጭን በሆነች ድምፅ ውስጥ ግን የእግዚአብሔር ድምፅ መጣ። ወደ ማን? ወደ ኤልያስ። እና በዚያች በድምጿ ውስጥ ግን እግዚአብሔር ነበር። እናገራለሁ ከአንተ ጋር ነው ያለሁት ብሎ ሲለው እግዚአብሔር በድምፅ አድርጎ ለኤልያስ ይህንን ነገር አሰማው። ከዚያ በኋላ የዚህን ጊዜ ኤልያስ ፊቱን በመጎናጸፊያ እንደዚህ ሸፈነና ወጥቶ ከዋሻ ውስጥ ቁም እንደተባለው በተራራው ላይ ቆመ፣ በእግዚአብሔር ፊት ማለት ነው። አሁን የቅድሙ ጥያቄ ተደገመ። ኤልያስ 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 ለምን መጣህ የሚል ጥያቄ ነበር።
ከዚያ ቅድም የመለሰው ነገር አለ አይደለ? በፍርሃት የመለሰው አሁንም ደግሞ መለሰ። ሁሉን የሚገዛ እግዚአብሔርን ታዝዣለሁ። ያንተ ሕዝብ የተባሉት እስራኤል ግን አንተን አላከበሩም፣ ቃል ኪዳናቸውን ሻሩ፣ መሰዊያውም ሰባበሩ፣ ለአንተ መስዋዕት የሚቀርብበትን እንደገና ያንተን ነቢያቶች ገደሉ፣ እኔ ብቻ ቀረዋቸው፣ ምንም ደግሞ እያሳደዱኝ ነው ብሎ አላቸው። ምክንያቱም እና አክዓብ እና ኤልዛቤል የእግዚአብሔር ሕዝብ የተባሉ የእስራኤል ሰው መሪዎች ናቸው እና እነሱ አልሰሙህም። ደግሞ ጭራሽ ብለው ግን ያንተ ሰዎች የሆነውን እኛን እያሳደዱን ነው። ስለዚህ ለዚህ መጣው አለው። ተመልከቱ፣ እግዚአብሔር ግን ለሰው የተደበቀውን ነገር ለእግዚአብሔር ይታየዋል። እግዚአብሔር ያውቀዋል ሁሉን ነገር። ስለዚህ ምን አለው? አንተ የኔ ነብይ ነህ፣ ገና ስራ ይጠብቅሃል። በል አሁን ወደ መጣበት መንገድ ተመልሰህ ሂድ። የመጣበት መንገድ ወዴት ነው? ወደሚያሳድዱት ሰዎች ማለት ነው። ተመልሰህ ሂድ። ለዚያ ለጣዖቱ ያልሰገዱ እስካሁን ድረስ እኔ እግዚአብሔርን አክብረው ፈርተው የሚኖሩ ከህዝቡ መካከል 7000 ሰዎች አሉ። እነሱን ለማን ተዋቸዋለሁ? ስለዚህ ወደ መጣበት ቦታ ተመለስና ለነዚህ ለ7000 ሰዎች ንጉስ ሹምላቸው፣ ካንተ ቀጥሎ የሚሆነውን ነብይን ቀባላቸው አለው። ስለዚህ ምን ማድረግ እንዳለበት ልክ እንደ መመሪያ ለኤልያስ ተሰጠው። ያን 40 ቀንና 40 ሌሊት ከጾመ በኋላ ዳግመኛ መልእክቱ የእግዚአብሔርን ስራ እንዲያከናውን ድጋሚ ኤልያስ ተሾመ ማለት ነው። ከዚያ በኋላ በዛ ሂድና አዛሄል የሚባል ሰው አለ፣ እሱን ለሶሪያ ንጉስ አድርገህ ቀባው። ኢዩ የሚባል ደግሞ ሰው አለ፣ እሱን ደግሞ ለእስራኤል ንጉስ አድርገህ ቀባው። ከዚያ ደግሞ አንተ ስትሄድ ከህዝቡ ስትለይ በአንተ ምትክ ደግሞ ነብይ ሆኖ የኔን ቃል የሚያስተላልፍ ደግሞ ኤልሳ የሚባል ሰው አለ። ስለዚህ ኤልሳን ደግሞ በአንተ ምትክ ቀባዋል። ስንት ሰው ቀባ ተብሎ ተላከ? የመጀመሪያው ማን ነው ስሙ? አዛሄል። ሁለተኛው ኢዩ፣ ሶስተኛው ኤልሳ። ኤልሳ ነብይ፣ ኢዩ የእስራኤል ንጉስ፣ አዛሄል ደግሞ የሶሪያ ንጉስ ሆኖ እንዲቀባ አዘዘው። ከዚያ የእግዚአብሔር ትእዛዝ ነው። እግዚአብሔር ያለው መሻር ምን እንደሚያመጣበት ያውቃል ኤልያስ። ደግሞ እውነተኛ እግዚአብሔር ሰው ስለሆነ ይህንን ቃል ለማስፈጸም መንገድ ጀመረ። ከዛ ወደ መጣበት መንገድ ሲመለስ ግን ለዛሬ ታሪካችን የምነግራችሁ አንደኛውን ሰው እንዴት እንዳገኘው ብቻ ነው። በመንገድ ሲመጣ ካንተ በኋላ ነብይ ይሆናል የተባለው ኤልሳ ነበር አይደል? ኤልሳ በጣም ደግ ሰው ነበር እና ገበሬ ስለነበረ በዚያ በሬዎችን ጠምዶ ሲያርስ አገኘው። 12 ጥማድ በሬዎች እና ያረሰ ነበር። ከዛ በኋላ ኤልያስ ምንም ንግግር አልተናገረም። ያ የእግዚአብሔር ኃይል ያለበትን መጎናጸፊያውን ብቻ ብድግ አደረገና ከኤልያስ ላይ እንደዚህ ጣል አደረገ፣ ከኤልሳ ላይ። ከዛ ኤልሳ ወዲያው 12ቱን ጥማድ በሬዎች ተወና የእግዚአብሔር ጥሪ እንደሆነ አውቆ ኤልያስን መከተል ጀመረ። አያችሁ፣ ንግግር ስለበዛ ሳይሆን የእግዚአብሔር ፈቃድን ለማወቅ እሱ የሚሰጠው ምልክት ማስተዋል ብቻ በቂ ነው። ስለዚህ ያ መጎናጸፊያ ጣል ሲያደርግበት ይሄማ የእግዚአብሔር ጥሪ ነው አለና ተነስቶ ተከተለው። ከዚያ በኋላ ግን ትንሽ እንደሄደ አሰብ አደረገና ደግሞ ቤተሰብ አለ። ስለዚህ ቤተሰቦችን ተሰናብቼ ልምጣ ብሎ አለው። ኤልያስ የዚህን ጊዜ ምን አለው? ሂድ ግን እንዳትቀር ተመለስ አለው። ለምን? ጥሪው የማን ጥሪ ነው? የእግዚአብሔር ጥሪ ነው። ስለዚህ እግዚአብሔር ለትልቅ ዓላማ ፈልጎሃልና ሂድ፣ ቤተሰብህን ተሰናበት፣ ግን ተመልሰህ እንድትመጣ አለው። ከዚያ በኋላ ከነዛ በሬዎች መካከል 2ቱን በሬዎች አረደና ከዛ ቀንበሩ አለ አይደለም የሚሸከሙበት የሚያርዱበት፣ እሱን እንጨት ፈላለጠና እሳት አንድዶ ስጋውን ቀቅሎ ለቤተሰቦቹ በሙሉ የመሰናበቻ ብሎ ምግብ ሰርቶ ይዞ ሄደ። ከዛ ቤተሰቡን በሙሉ ዘመድ አዝማዱን ተሰናበተ። እኔ ከዚህ በኋላ የእግዚአብሔርን ስራ መሰራ መፈጽም ነኝ ብሎ እግዚአብሔር ነብይ ነኝ ብሎ ያን በደስታ ተቀብሎ ግን ስራውን ትቶ ለቤተሰቡ ደስታን አድርጎ ተለይቶ ከቤተሰቡ ኤልያስን መከተል ጀመረ። ከዚህ በኋላም ደግሞ ኤልያስን መከተል ማለት ነው ኤልያስን ያገለግለው ነበር ማለት ነው። ከዚያ በኋላ የኤልያስን ስራ ለመውረስ ይወስዳል ማለት ነው። ስለዚህ በእግዚአብሔር ፈቃድ መጀመሪያ ኤልያስ የታዘዘው ከሱ ምትክ የሚሆነውን ሰው እንዲሾም በታዘዘው መሰረት ኤልያስና ኤልሳ አሁን አብረው መጓዝ፣ አብረው የእግዚአብሔርን ስራ መስራት ጀመሩ ማለት ነው። ስለዚህ ኮሬብ ተራራ ከኮሬብ ደግሞ ወርዶ እግዚአብሔር ለኤልያስ ያደረገለትን በኤልያስ ምክንያት ለእስራኤል ለሌሎችም ወገኖች ያዘዘውን ነገር በዚህ ታሪክ እንድታውቁ ነገርኳችሁ ማለት ነው። ግልጽ ነው? ግልጽ ነው? እሺ
የሰማነው በልቦናችን ያሳድርብን። አሜን። እሺ እስቲ ከዛሬው ታሪክ ደግሞ ምን እንደተማራችሁ ንገሩ። እሺ 1 2 እሺ እኔ ከዚህ ታሪክ የተማርኩት የእግዚአብሔርን ቃል መፈጸም አለብን። እሺ ማን ነው የፈጸመው የእግዚአብሔርን ቃል? ኤልያስ። በጣም ጥሩ። ምን አርጉ? ብርታት ተሰጥቶት። እሺ ብርታት ተሰጥቶት ከዛ በታዘዘው መሰረት ሄደ አይደለ? በተባለበት ቦታ። ጎበዝ። እሺ ለሷ ደግሞ ስጣት። ከዚህ ታሪክ የተማርኩት ምንም አይነት ከአባት ትእዛዝ ምን ብንታዘዝም እግዚአብሔር ያለው ቃል ደግን የሚጠቅም እንደሆነ ክፉ እንዳልሆነ የእግዚአብሔር ቃል አይደለ? በጣም ጥሩ ጎበዝ። እሺ በዚህ በኩል 1 ወንጌል 2 እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔር የሚሳነው ነገር እንደሌለው። እኔ እሱን የተማርኩበት ቦታ ኤልያስ ወደ ኤልሳ የእግዚአብሔር ኃይል ያለበት መጎናጸፊያ ምንም ነገር ሳያናግረው ሲጥልበት የእግዚአብሔር ጥሪ መሆኑን እንዳወቀ እግዚአብሔር የሚሳነው ነገር የለም ማለት ነው። በጣም ጥሩ። እግዚአብሔር ሰዎችን ለማሳመን የሚሳነው ነገር የለም። ጎበዝ። እኔ ከዚህ ታሪክ የተማርኩት አሁን ሰዎች ካጠፉ በኋላ ወደ እግዚአብሔር መመለስ አለባቸው። ነገር ግን የእስራኤል ሕዝቦች እንዲሁም በዋናነት አካብና ኤልዛቤል ወደ እግዚአብሔር መመለስን ትተው ጭራሽ የባሰ ደግሞ የእግዚአብሔርን ነቢይ ለማጥፋት ስራቸው አድርገው ተያይዘዋል እና ደግሞ ሁለቱ የእግዚአብሔርን ፍቃድ እየፈጸሙ ሳይሆን እየተቃረኑ ነው። እግዚአብሔርን መቃረን ደግሞ የተለያዩ ችግሮች እንደሚያመጣ በሌሎች ታሪኮች ተምረን ነበር። ስለዚህ የእግዚአብሔርን ፍቃድ መፈጸምና ደግሞ እግዚአብሔርን አለመቃወም ተምሬያለሁ። በጣም ጥሩ ጎበዝ። ጥሩ አድርጋ ነው የገለጸችው። ስለዚህ እግዚአብሔርን ቃል መስማት ያስፈልጋል ነው። ጥሩ አድርጋችኋል። እኔም ለማጠቃለያ የሚሆኑ 3 ነጥቦችን ልንገራችሁ። እሺ ከኔ ጋር ናችሁ? ከቃሉ ጋር ናችሁ ነው የሚባለው። ለካ ከቃሉ ጋር ናችሁ? እሺ በጣም ጥሩ። እሺ የመጀመሪያው ነጥብ እንድትይዙልኝ የምፈልገው መግደልም ማዳንም የሚችለው ማን ነው? እግዚአብሔር ነው። ኤልያስ ብሎት ነበር ተስፋ ቆርጦ እኔ ከአባቶቼ በምን አንሳለሁ ይበቃኛል ውሰደኝ ብሎት ነበር አይደል? ግን ወደ እግዚአብሔር መሄድ ማለት ከዚህ ዓለም በሞተ ስጋ መለየት ማለት ነው አይደል? ስለዚህ በዚያ መንገድም ቢሆን በሌላ መንገድ ተነጥቆም ሳይሞቱ መሄዱ ይኖራሉ። በዚያ መንገድ መሄድም ቢሆን በማን ፈቃድ ነው? ስለዚህ ሰው በፈለገበት ሰዓት ማድረግ አይችልም። ለምሳሌ ሰው ራሱን ማጥፋት ይችላል እንዴ? አይችልም አይደል? አይችልም ማለት ማድረግ እኮ ይችላል። ግን ራስ ማጥፋት ማለት ራሳችን ካጠፋ ሞትም ከሞትም ደግሞ ራሳችን ካጠፋ ወደ ሲኦል ነው እንጂ ወደ ገነት አንገባም። በጣም ጥሩ። ራስ ማጥፋት ማለት እናንተ የማን ናችሁ? እግዚአብሔር። ስለዚህ የእግዚአብሔርን ንብረት ማጥፋት ማለት ነው። ስለዚህ አሁን የእናንተ ንብረት ያለ እናንተ ፈቃድ እንዳይነካ እንደምትፈልጉት ሁሉ እግዚአብሔር ደግሞ የሱ የሆነውን ያለሱ ፈቃድ እንዲነካ ይፈልጋል? አይፈልግም። ስለዚህ በፈቃዳችሁ ራሳችሁን ማጥፋት ማለት 2 ሞት መሞት ማለት ነው። በዚህ ምድር መሞት አለ፣ እንደገና በሰማይ ደግሞ ሞት ይጠብቃል። ስለዚህ በምንም ተአምር በእግዚአብሔር ተስፋ መቁረጥ አያስፈልግም። ማዳንም መግደልም ተስፋ መስጠትም ያንተ ፋንታ ነው። ስለዚህ እግዚአብሔር የተቆረጠውን ተስፋዬን ትቀጥላለህ፣ ዛሬ ብታመም ነገ ድናለሁ፣ ዛሬ ብጨነቅ ነገ ፈታለሁ ብላችሁ ሁሉ ጊዜ ማሰብና እግዚአብሔርን መያዝ እንጂ ወደዚህ ጉዳይ ውስጥ መግባት አያስፈልግም። ግልጽ ነው አይደል? ስለዚህ በዚህ ታሪክ ለምሳሌ ኤልያስ ልሙት አለ፣ በእጁን ያለው ግን እግዚአብሔር አልፈቀደለትም። እንደውም ምን አደረገው? ለሌላ ትልቅ ዓላማ ኤልያስን ጠራው። ስለዚህ መግደልም ማዳንም የእግዚአብሔር እንደሆነ መጀመሪያ እንድታውቁ። ገብቷችኋል? አዎ በሏ ከገባችሁ በጣም ጥሩ። ሁለተኛው ደግሞ እግዚአብሔር ለወገኖቹ እንዴት እንደሚያዝን አላያችሁም? ኤልያስ ጥሏቸው ሄደ። እነዛ 7000 ሰው ትንሽ ቢሆኑ ግን ያለ ነብይ ያለ እግዚአብሔር መልእክተኛ ሊቀሩ ነበር። እግዚአብሔር ግን እነዛን ሰዎች በዚያ መከራ ውስጥ መካከል ሆናችሁ ለጣዖት አልሰግዳችሁም አምላካችሁ እኔ እንደሆንኩ አውቃችኋል ብሎ ለነሱ መልእክት የሚያደርስላቸውን የሚጠቅማቸውን ነብይ ግን እግዚአብሔር መልሶላቸው። ስለዚህ አንተ መፍራት የለብም፣ ሂድ እኔ ካንተ ጋር ነኝ፣ እነዛ 7000 ነፍሳትስ የማን ይሆናሉ ብሎ እግዚአብሔር መልሶታል።
ስለዚህ አንድም ሁለትም ብንሆን ለኛ እግዚአብሔር ከሱ ጋር እስከሆነ ድረስ እንደሚያዝንልን ማወቅ አለባችሁ ማለት ነው። ግልጽ ነው። ሶስተኛው ደግሞ ለቤተሰብ ማሰብ እንደሚገባ አላያችሁ? አይተናል አይደል? በማን ጋር ታሪክ አያችሁ? ምኑ ጋር? በኤልሳ። በጣም ጥሩ። እግዚአብሔር ጠርቶታል አይደል? እግዚአብሔር ጥሪ ነው፣ ተነስቶ ይኬዳል። ነገር ግን ቤተሰብ ደግሞ አሳድጓል፣ ለፍቷል አይደል? ምንም ቢሆን ስለዚህ ቢያንስ ቤተሰቤን ልሰናበት ብሏል። ኤልያስም አልተቃወመውም ትክክል ስለሆነ። ግን እንዳያዘናጋህ እዛ ለቅሶ ቢኖር እዛ ሐዘን ቢኖር ግን እንዳያዘናጋህ፣ አንተ የተመረጥከው ለዚህ ነው። ሰው የሚመረጠው ለተለያየ መንገድ ስለሆነ ግልጽ ነው አይደል? ገብቷቸዋል። ስለዚህ በየትኛውም መንገድ በጋብቻም ይሁን በኑሮም ይሁን በትምህርትም ይሁን የትም ቦታ ስትሄዱ አይ በቃ እነሱ እስከዛሬ አብሬያቸው ኖርኩ አይደል እንዴ አይበቃም ተብሎ አይኬድም ማለት በስነ ስርዓት ተሰናብቶ ተመርቆ አይደለ? አሁን እንደዛ ተብሎ ነው የሚኬደው። ቤተሰብን ማክበር ማለት እግዚአብሔርን ማክበር ማለት ነው። ስለዚህ ይሄንን እንድታውቁ በዚህ ታሪክ ውስጥ ከኤልሳ ደግሞ ተምራችኋል ማለት ነው። ግልጽ ነው። ሶስት ነገሮች እንዳትረሱ እሺ። እግዚአብሔር ለሕዝቡ አዝኗል። ለቤተሰብ ማሰብ እንደሚገባና ደግሞ መግደልም ማዳንም የማን ስራ ነው? የእግዚአብሔር። እነዚህም በውስጣችሁ እንድታሳድሩ ነው። የሰማነውን በልቦናችን ያሳድርብን። አሜን። ሁል ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጎበዞች ጠንክሩ በትምህርታችሁ፣ ታዘዙ ለእናንተ አባታችሁ ለታላላቆቻችሁ፣ ደግሞ ተፋቀሩ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ፣ ኢትዮጵያ ደግሞ ሀገራችን። በጣም ጥሩ። ቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን በሏቸው። ወደዚያ ዙሩና ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ያገናኘን። በሌላ ታሪክ ደግሞ እዚሁ መጽሐፈ ነገሥት ላይ እንገናኛለን። እሺ፣ በጣም ጥሩ። Thank you.